ሰላም የንቁ ቤተሰቦቻችን የዕለተ ማክሰኞ ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እኛድናት ነኝ። አብራችሁን ቆዩ። በምስራቅ አርሲ የኦርቶዶክሳውያን ግድያና የወጣቶች አፈና አሁንም ተባብሶ እንደቀጠለ የአካባቢው መናን ተናገሩ። እንደሚከተለው ይቀርባል። ሂዳር 1 ቀን 2018 ዓ.ም ልዩ ቦታው ጠለታ ቅዱስ ገብርኤል በተባለ አካባቢ ከጧቱ 3 ሰዓት ገዳማት 3 ኦርቶዶክሳውያን በአውድማ ላይ እህል እየወቁ ባሉበት በጥይት ተደብድበው በግፍ መገደላቸው ከአካባቢው ያገኘነው መረጃ ያመለክታል። ከተገደሉት ምዕመናን መካከል ዲያቆን ኢዮብ እጅጉ፣ ጥላሁን ቦይጌና ጻን ጻድቃኔ ሰራዊት የተባሉ ኦርቶዶክሳውያን እንደሚገኙበት መረጃው ደርሶናል። ስርዓተ ቀብራቸው በጠለታ ቅዱስ ገብርኤል ቤተክርስቲያን ሂዳር 1 ቀን 2018 ዓ.ም ከቀኑ 7 ሰዓት ላይ እንደተፈጸመም ተነግሯል። በተጨማሪ ከዚህ ቀደም በነበሩ የኦርቶዶክሳውያን አፈናና ግድያ በተመለከተ መረጃ አቀብላቸዋል በሚል ምክንያት የአካባቢው ወጣትና ምዕመናን ወዳልታወቀ ስፍራ ታስረው እየተወሰዱ እንደሚገኙ ምዕመናኑ ለሚዲያችንም ተናግሯል። በስፍራው ላይ የጸጥታ ኃይል ቢኖርም ኢሰብአዊ ድርጊት አፈናና ግድያው ተባብሶ መቀጠሉን ያገኘነው መረጃም ያመለክታል። ስለ ጉዳዩ ተጨማሪ መረጃ ለመጠየቅ የቅድስት ቤተክርስቲያን መዋቅር ወደ ሆነው የሀገረ ስብከቱ ስራ አስኪያጅና የዞኑ የጸጥታ ዘርፍ ኃላፊ የእጅ ስልክ ላይ ተደጋጋሚ ብንደውልም ለማግኘት ያደረግነው ጥረት ሳይሳካም ቀርቷል። ከዚሁ ጋር በተያያዘ በአሁኑ ሰዓት ሴቶችና ህጻናት አካባቢውን ለቀው ወደ ሌላ ቦታ እየሸሹ እንደሆነ የደረሰ መረጃም ያመለክታል። ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ከሮማው ርዕሰ ሊቀ ጳጳስ ሊዮ 14ኛ የተላከላቸውን መልእክት ተቀበሉ። እንደሚከተለው ይቀርባል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ከሮማው ርዕሰ ሊቀ ጳጳስ ሊዮ 14ኛ የተላከላቸውን መልእክት ተቀብለዋል። እንዲሁም አዲስ የተሾሙትን በኢትዮጵያ የቫቲካን አምባሳደር አቡነ ብሪያን በጽሕፈት ቤታቸው ተቀብለው አነጋግረዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት አዲስ የተሾሙትን በኢትዮጵያ የቫቲካን አምባሳደር አቡነ ብሪያን በጽሕፈት ቤታቸው ተቀብለው ባነጋገሩበት ወቅት ከሁሉም አብያተ ክርስቲያን ግንኙነት የቆየ ወደፊትም ተጠናክሮ የሚቀጥል መሆኑን ጠቅሰው ለአዲሱ አምባሳደር የእንኳን ደህና መጡ መልእክታቸውን አስተላልፈዋል። ቅዱስነታቸው የካቶሊክ ቤተክርስቲያን ሊቀ ጳጳስ ሊዮ 14ኛ አምባሳደር በኩል ስለላኩላቸው መልእክትም አመስግነዋል። ከዚህም ባሻገር የቅዱስ ፓትርያርኩ የካቶሊካዊ ቤተክርስቲያን ጋር በክርስትና ሕይወት ለአህጉራችን ሰላም ለሁሉም ሕዝብ አብረን እንደምንሰራ አብረን እንደምንወያይ መግለጽ እወዳለሁም ብለዋል። አምባሳደሩ አቡነ ብሪያን ቅዱስነታቸው ጋር በነበራቸው ቆይታ በካቶሊካዊ ቤተክርስቲያን አዘጋጅነት የፊታችን የካቲት ወር ላይ በሚካሄደው ወጣትና ካህናት ስልጠና ኢትዮጵያ ካህናት እንዲሳተፉ የሚያስችል የግብዣ ደብዳቤ ለቅዱስነታቸው ማስረክበዋል። በተጨማሪም ቅዱስነታቸው በዚህ ወር ማገባደጃ በቱርክ በሚካሄደው የኒቅያን ጉባኤ መታሰቢያ ላይ እንደሚገኙ የካቶሊካዊ ቤተክርስቲያን ሊቀ ጳጳስ ሊዮ 14ኛ ግብዣ መልእክታቸውንም ገልጸዋል። የሸገር ከተማ ሀገረ ስብከት አንደኛ ዓመት አጠቃላይ የሰበካ መንፈሳዊ ጉባኤ የመክፈቻ መርሃ ግብር አከናወነ። እንደሚከተለው ይቀርባል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሸገር ከተማ ሀገረ ስብከት አንደኛ ዓመት አጠቃላይ የሰበካ መንፈሳዊ ጉባኤ የመክፈቻ መርሃ ግብር በቅድስት ሥላሴ ዩኒቨርሲቲ አዳራሽ ተከናወነ። በጉባኤው ላይ ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የሸገር ከተማ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ፊልጶስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንት፣ የደቡብ ኦሞና አሪ ሀገረ ስብከት ሊቀ ጳጳስ እንዲሁም መላከ ሰላም አለማየሁ ተፈራ የሸገር ከተማ ሀገረ ስብከት ዋና ስራ አስኪያጅ፣ የሸገር ሀገረ ስብከት የተለያዩ የክፍል ኃላፊዎችና የክፍላተ ከተማው ገዳማትና አድባራት አስተዳዳሪዎች፣ ሊቃውንት፣ ካህናት በተገኙበት ተከናውኗል። ጉባኤው በብፁዕ አቡነ ሳይሮስ የመክፈቻ ንግግር የተከፈተ ሲሆን የሀገረ ስብከቱ ባሳለፈው 2017 ዓ.ም ስኬታማ ሆኖ ለሽልማት መብቃቱ ጥረቱ የእናንተና የአገልጋዮች ውጤት ነው ሲሉ የገለጹ ሲሆን የእንኳን ደስ አላችሁ መልእክታቸውን አስተላልፈዋል። የሸገር ከተማ ሀገረ ስብከት የተመሰረተበት በቅርብ ዓመታት ሲሆን በአጭር ጊዜ ያሳየው ለውጥ የሚደነቅ መሆኑን ስናስብ የጥንታዊና ኦርቶዶክሳዊነት የሆነችውን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እናትነት ሳንዘነጋ ነው ሲሉ ዋና ስራ አስኪያጁ ጨምረውም ገልጸዋል። እንዲሁም የሸገር ሀገረ ስብከት የተመሰረተበት ዓላማ በአገልጋዮች ለሌሎች አርአያ መሆን ነው ሲሉ ጨምረው የገለጹ ሲሆን መዋቅሩን መጠበቅ በአንድ ላይ መንፈሳዊነት የቤተክርስቲያን አገልግሎት የተሟላ እንዲሆን ነው ሲሉ አሁንም ብፁዕነታቸው አባታዊ መልእክታቸውን አስተላልፈዋል። በመቀጠልም የሀገረ ስብከቱ የ2017 ዓ.ም የበጀት ዓመትና የስራ ክንውን በተመለከተ ሪፖርት በስራ አስኪያጁ በመላከ ሰላም አለማየሁ ተፈራም ቀርቧል። ሀገረ ስብከቱ በ5 ክፍላተ ከተማ የቀረበ ሲሆን የተያያዘ ዘርፍ ብዙ አገልግሎት እያከናወነ እንደሚገኝ ጨምረውም ገልጸዋል። የምዕራብ ሐረርጌ ሀገረ ስብከት 24ኛው
14ኛውን አጠቃላይ የሰበካ መንፈሳዊ ጉባኤ ማካሄድ ጀመረ። ተጨማሪ ያለን በምዕራብ ሐረርጌ ሀገረ ስብከት ጽሕፈት ቤት በየዓመቱ የሚካሄደውን 24ኛውን የሰበካ መንፈሳዊ ጉባኤ ስብሰባ ህዳር 1 ቀን 2018 ዓ.ም በሀገረ ስብከቱ ሁለገብ የመሰብሰቢያ አዳራሽ በጸሎትም ተጀምሯል። በጉባኤ ላይ ብፁዕ አቡነ እንጦስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ክቡር ሊቀ ሕሩያን ቆሞስ አባ ፍቅሬ ዮሐንስ ብርሃን የምዕራብ ሐረርጌ ሀገረ ስብከቱ ዋና ስራ አስኪያጅ፣ የሀገረ ስብከቱ የክፍል ኃላፊዎችና ልዩ ልዩ ሰራተኞች፣ የአድባራት አስተዳዳሪዎችና ጸሐፊዎች፣ የሰበካ ጉባኤ ምክትል ሊቀ መናብርትና የማህበራት ተወካዮች በተገኙበት እየተካሄደ ይገኛል። ስብሰባው ለ4 ቀን የሚቆይ ሲሆን የሀገረ ስብከቱ ጽሕፈት ቤት ሪፖርት በክቡር ሊቀ ሕሩያን ቆሞስ አባ ፍቅሬ ዮሐንስ ብርሃኑ የምዕራብ ሐረርጌ ሀገረ ስብከቱ ዋና ስራ አስኪያጅ የቀረበ ሲሆን የመንበረ ጵጵስና አድባራት፣ የወረዳ ቤተ ክህነትና የአጥቢያ አብያተ ክርስቲያናት በ2017 በጀት ዓመት የተሰሩ ስራዎችን ሪፖርት የሚያቀርቡ ሲሆን ከመንበረ ፓትርያርክ ጠቅላይ ቤተ ክህነት በመጡ ልዩ ልዩ የአቅም ግንባታ ስልጠና ውይይት ተደርጎ የተሻለ የስራ ብላጫ ላሳዩ አድባራትና ገዳማት የማጎሎሻ ሽልማት ስጦታ ተሰጥቶ የጉባኤው መጠናቀቂያ እንደሚሆንም ተገልጿል። ህዳር 2 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎች እኒን መስሉ ነበረ። ቀሪዎቹን ከቀሪ የንቁ መራገሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። እባክሽም አምላክ አማናዊት በረት የሕፃንና እናቱ የዮሴፍ መገኛ የድህነት ግርግም ሕያው ቤተልሔም የነፍስ መዳኛ የክርስቶስ አካል ቤተ ክርስቲያን ግን ፈተናዋ በዝቷል። መከራዋ ጸንቶ በመዓት ተከባ ሐዘኗ በርትቷል። በአጸዷ ላይ የምታርፍ ርግብ አትታይም ቁራ ተተክቷል። ምነው መድኃኔዓለም ሌላ ዓለም ሳይቀድመን ኮከብ ተከትለን ከግርግም መተናል። ምስራቹን ሰምተን ለልደት አማሃ ከርቤ ገብረናል። ታዲያ ምነው ዛሬ የገዛ አካልህን ለሰይፍ ሰጠሃት? የስጋህን ቁራጭ ለቅሷን እያየ ምነው ጨከንክባት? ያጥንትህን ፍላጭ ሰላምና ደስታ እንዴት ሰወርክባት? እንደምን ጌታ ሆይ እንደምን ጌታ ሆይ ከመቶ ነገዶች ለአንዱ አይደለም እንዴ ከላይ የወረድከው? 99ኙን በሰማያት ትተህ በግን ፍለጋ አይደል ስጋን የለበስከው? ታዲያ ለምንድን ነው እልፍ በግ ሲጠፋ ዝምታው የበዛ? ክብሯ እኮ ተዋርዷል ድምፃን የሚሰማ ምዕመን ታርዛ። ምነው እመቤቴ ምነው እመቤቴ ኢትዮጵያን ቸላልሻት? ከለምለሟ ጸዷ ሌት ያረፍሽባትን ለተኩላ ሰጠሻት። ጭንቁን የውሃ ጥም የቆረጥሽባትን ምነው አስጠማሻት? ምነው በዝምታ አዛይ ልቦናሽን አይተሽ አዞርሽባት? እባክሽን ድንግል በታቀፍሽው ሕፃን በያቂ መሃና በፈሰሰው እንባ በአባቶች ልመና ይህን ክፉ መዓት መልሽልንና ዳግም ደስ ይበለን ደግመን እንጽናና። በዚያ ክፉ ጊዜ አረመኔ ተኩሎች ባባረሩሽ ሰዓት አልደረስንልሽም? ከፀሐዩ ንዳድ ከአሸዋው ግለት በጠባብ ቤታችን ገብተሽ አላረፍሽም? ረድኤት የራቀው ኦና ቤታችንን በስምሽ በረከት አላትረፈረፍሽም? በኪደተ እግሮችሽ ለምለም ምድራችንን ሄደሽ አልባረክሽም? ታዲያ ምነው ድንግል የሰጠሽ ቃል ኪዳን በዘመን አዙሪት ወድቆ ካልታበለ? ታዲያ በምን ምክንያት ነበልባል ታቦትሽ በሳት ተቃጠለ? ለምንስ በውድቅት ልጅሽ ያረፈበት ደብሩ ተነደለ? በኪደተ እግሮችሽ በባረክሽው ምድር የሰው ልጅ እንደ እባብ እንዴት ተሰቀለ? ሳሊ ለነ ቅድስት የሚደገምበት የተዋበው ደጅሽ ለምን ተደፈረ? የስም አጠራርሽ የሚወደስበት መልካሙ አጸድሽ በደም ተነከረ? የልጅሽ ደም ብቻ በሚፈቀድበት እንዴት የሰው ልጅ ደም በከንቱ ፈሰሰ? ስጋውና ደሙ የሚፈተትበት የምስጢር መሰዊያው እንደምን ፈረሰ? እባክሽ ድንግል ሆይ በታቀፍሽው ሕፃን በያቂ መሃና በፈሰሰው እንባ በአባቶች ልመና ይህን ክፉ መዓት መልሽልንና ዳግም ደስ ይበለን ደግመን እንጽናና። ቅዱስ የሚል ካህን ከመንበሩ የለም ክፉ ቀን ወስዶታል። አሜን የሚል ምዕመን ከጥላሽ ስር የለም ውሾች በልተውታል። ተንሱ የሚል ዲያቆን መነሳት አቅቶት ከደጅሽ ተደፍቷል። ሰላም የሚለው ቄስ ሰላሙን ስላጣ ከመቅደስሽ ጠፍቷል። እባክሽም አምላክ ያገኘውን ረሃብ ጭንቁን አዘክሪ። በንጉሥ መንበር ፊት መሐር ልጄ ብለሽ እንባሽን አኑሪ። የቁጣውን መዓት እንዲመልስልን ለልጅሽ ንገሪ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነህ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና
ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን